ይሄ ማርያ ላይ ልጇን ያዘችው ስሞን ነው ወልደ መድብላምት የመጀመሪያው ልጇ ቲጂ ማለት ነው ይሄ ልጇ ነው እቤቴ ሁለት ወጣቶች አሉ ነው ማለት አባቶች እንኳን ድንጋይ የተዘጋባቸው 5 መቋሚያ ያላት ቆቤት አንድ ለጀዋር መሐመድ ብላ ያዘጋጀችው መቋሚያ አላት ይሄው እዚህ ጋር አሁን ጎረምሳ ነው አለ እታች ወርዶ ደግሞ ይሄ ዲያቆን ኃይለ ሚካኤል የሚባለው ነው እግዚአብሔር የቀደርኳቸው አይደል ይሄኛው ደግሞ ወልደ ሰንበት ይባላል እንቅልፍ የሚተኛለ ተብሎ እሷ ጋር ግን ዝም ብዬ ዲያቆን አርኳችሁ እንጂ እሷ ቤት ዲያቆን የለም እሷና ዝም ለምታደቁ እሱ በኩርኩ በጥፊና በቦክስ ብሎት ከሆነ አሁን እንግዲህ በርግጫ ብሎ መዘረር ነው የሚቀረው ማለት ነው ጠብቅ እንግዲህ ሰይጣን ከሰልሽ ተሻለና በላቸውን በጥፊ መታው ማለት ነው እዚህ ነው መስቀል አብርሃ በከዋክብት አሰርገወ ሰማየ እንግዲህ የኢትዮጵያ ሕዝብ ሁሉ ቁጭ ብሎ መማር አለበት ማለት ነው ምን ደብተር ይዞ ሰው ስለሌለ ይዞ እስክሪብቶ ሰይጣን ቆርቁሟል ማለት ነው ዶግማና ቀኖና ነካሽ ጣሰሽ ገባሽ ነው በቃ ዝም ስለተባለች እሷ የምትለው አባቶች ዝም ብለውኛል ነው የምትለው እኛ ወጣቶች አንሰማሽም አንቺን ለህግ የሚያቀርብ ትውልድ ይነሳል ብሎሽ ነበር ፓስተር ቢኒያም ጀመር ደግሞ ትጅውሻልሽ ነው ዳሴ ማርያም ትለግኛለሽ ትቺዋለሽ እንደው በመጽሐፍ ትቺዋለሽ አማርኛዋን ነበር የምትሞክሪ እሷንም ተሻታል እንደው በቤትሽ ስላድኑ አለ ወይ ነው እንደው ትልቁ ነገር የለም እኮ በቤቷ ስላድኑ ሰይፉን ዘግዝቆ አይኑን ጨፍኖ እንዴት ነው ቅዱስ ሚካኤልና ቅዱስ ገብርኤል ሆኖ የሚመጡት ቅንድቡ የገጠመ እያሉ የወደቀ መልአክ ማለት ነው መስቀሉን ዘግዝቋል እኮ እንዴት ነው እናንተ እንደው አንድ ባለስልጣን ሲመጣ እንኳን ጠንቀቅ ብሎ እንደዚህ እኮ ነው የሚቆመው እኮ ያን ግለሰብ ቤት ሄደው ክርስትና እያስነሱ እኔ ጸረ ማርያም ሊሉኝ አይገባም ባለ ሀብቶቹ ይመጣሉ ነው መተራቸው ስታጠጣቸው ትውላለች እነሱ እዛ ቁጭ ብለው እሺ 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 ስለማውቀው ነው እኔ አውቀዋለሁ መሀል ያለችዋ ደግሞ ቲጂ ናት በደንብ ይዋት እሷን ጸረ ማርያም ነው እሱ ስለ ማርያም ወጥቶ ካቃጠለው ወዲያ አይደል ባይዘው ልንገራችሁ ሀሌታ ቲዩብ ላይ ዲያቆኑ ስለ አድኖ አቃጠለ ብሎ የተባለው እንግዲህ ይገባችኋል ቡቡዬ ቆራጥ ናት አንዳንዴ ሲነሳባት ትለዋለች በመቋሚያ በያዘው ጧፍ ግርፍ ነው የምታደርገው ግርፍ ስለማውቃት ነው እኔ ስንት የተገርፍ ያለው እኔ አውቃታለሁ በደም ግርፍ ነው የምታደርገው ቁረቡ ስትላቸው ቤተክርስቲያን እንደው አይቆርቡም እሷ ጋር ነው የሚቆርቡት በምንድነው እሷ ጋር የሚቆርቡት ብላችሁ ብትሉኝ በጥቁር ጤፍ በዘቢብ በዚህ የሥላሴ ሚስጥርን ያውቃለሁ ነው ልንገራችሁ እያለች እያዘጋጅ የምታቆርባቸው እሷ ናት እሺ በላቸው እንኳን ደህና መጣህ እንኳን ደህና ቆየህ ወንድሜ ሰላም እንዴት ነህ አለን ሰሞኑን እንግዲህ ስላንተ በጣም ንግስተ ነገስት እያወሩ ነውና ንግስናቸውን ተቀብለሃል ማለት ነው አይ መቀበል ሳይሆን ያው አብዛኛው ሰው የሚያውቃቸው በዚህ ስለሆነ ስማቸውን እንጠቀም ከማለት አኳያ ነው እና እንዴት ነው እዛ ሚዲያ ላይ ደግሞ አብረን ነበር ስራውንም የሰራ ነው ርሱንም እኛ ነበር የሰጠነውና ጸረ ማርያምም ተብለናል ዛሬ ትንሽ ለተመልካቾቻችን እቺ ጸረ ማርያም የምትለውን ማጥራት አለብንና ንግስተ ነገስት በጣም እየጎበኙህ ነው ስምን አስሪ እየጠሩት ነው ቪዲዮአቸውን አይተን እንመለስ እንዴት ነው ወይስ እንገባን ወደዛ ስሜን በመጥራት አመሰግናቸዋለሁ እኔም ግን ወደ ሰይም በግዱ ያለ ህዝብን የንግስተ ነገስት ይብለው ተቀብሎ ይመጣ ስላለ አስቃይ ነውና ጥሩ ነው ያው እናንተ ሄዳችሁም ቀረጻው ምኑ ብዙ ነገር ስላደረጋችሁ ዛ ያው ታውቋታላችሁ ሲን ነገር እኔም ሰምቼው ነው የመጣሁት በብዙ ነገር እየደረሰኝ ነው ለሰዎችም እንዲሰሙ አንተና እኔም ሰምተነው እንመለስና ወደዛ እንግባ ነው ዲያቆኑስ ምንድነው ዲያቆኑ ስለ ማርያምን አቃጠላት ተብሎ እንደተባለ በመናፍቅ ሚዲያ ላይ ተለቀቀ እና በጣም ብዙ ሰው የተደሰተው በጣም ያጨበጨበ በጣም ብዙ ሰው ነበር የመድኃኔዓለምና የቅድስት ድንግል ማርያም ማህበር ኢትዮጵያ 7 ቀን በየቤቱ ያለው ስለ ማርያም ጸሎት ቤቱን መጋረጃውን ለ7 ቀን ጸሎት እንዲያደርግ ዘግቶ ውዳሴ ማርያም ሁሉ አቁመን እያለቀስንባት ነበርና በቅርቡ በላቸው እንዲህ ነበር ያሉት
ሚዲያ ላይ እዛው የመናፍቅ ሚዲያ ላይ ወጥተው ጸረ ማርያም ሚዲያ ላይ ወጥተው እንደዛ ተቆጭ በቀን ስለማይሆን አራጋነንሽው ጸረ ማርያም ሚዲያ ላይ ወጥተው አልተጋነነም። ያው እሳቸው እንደዛ ማለት ከዚህ ማህበር የወጡት እሳቸው ጸረ ማርያም ስለሆኑ ነው። ጸረ ማርያም ነበርክ እንደዛ? ኧረ በጭራሽ። ላይ ወጥተው እሺ እስቲ ወደ ጉዳዩ ይጨርሱ ብዬ ነው። ምንድነው ያሉት? አምሮባታል። ጾም ጸሎት ይዘውብኝ ለሰይጣን አስቀጠቀጡኝ ነው ያለው። በጣም ነው የገረመኝ ማለት ነው። እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ 7 ቀን እሺ እግዚኦ ብሎ ነው ወላዲተ አምላክ ላይ ያለቀሰው። ወደ አንቺ እውነት እግዚአብሔር ወይ ያንተ ፍቃድ ነው እውነት እንዲህ መሆኑ እውነተኛ ከህግህና ከስርዓቱ ወጥተን ነው ይሄ የሆነው ብለን የጠየቅነው። እንግዲህ 3 ወርም አልሞላው ይሄ ሰው ሚዲያ ላይ ወጥተው ይሄ ሰው ምንድነው ስም አለው ያነሱብኝ ነው ያለው። መጓሚያ አንስተው ለሰይጣን ይግባኛሉብኝ አለ። እኔ እውነት አንድ ነገር እናገራለሁ። እሺ እኛ ይሄንን መልእክት ለእግዚአብሔር ነው ያደረስነው። እንግዲህ ሰይጣን በመሃል ሰምቶ የወላዲት አምላክ ስዕለ ማርያም መቃጠል አንገብግቦት እሱም በኩርኩ በጥፊና በቦክስ ብሎት ከሆነ አሁን እንግዲህ በልብጫ ብሎ መዘረር ነው የሚቀረው ማለት ነው። እንግዲህ ሰይጣን ከሰው ልጅ ተሻለና በላቸውን በጥፊ መታው ማለት ነው። ነው በዚህ ነው ታቃጥላለህ። እነሱ እኮ ለኔ ያሳሰቡኝ ብሎ አይቲጂ እንግዲህ የኢትዮጵያ ሕዝብ ሁሉ ቁጭ ብሎ መማር አለበት ማለት ነው። ምን ደብተር ይዞ ሰው ስለሌለ ይዞ እስክሪብቶ ሰይጣን ኮርኩመዋል ማለት ነው። ይሄን ሰይጣን እንፈልገዋለን በእውነት ስለ ወላዲተ አምላክ ተጨንቆ ወላዲተ አምላክ በመቃጠል አንገብግቦት የታለ ያበላቸው ብሎ በኩርኩምና በጥፊ በቦክስ ተመታው። ይሄ ሁሉ ሰይጣን ነው። ኧረ በማርያም ያዛርገው እናት ተፈላጊ ሰይጣንም አለ እባክህ። አሁን የኢትዮጵያ ሕዝብ በሙሉ ደብተር ይዞ ሊቀመጥ ነው። እንግዲህ እንደሰማችኋት የኢትዮጵያ ሕዝብ ቲጂ ለእኔ ብቻ አይደለም ያስተላለፈችው። ሁሉም ሰው ደብተር ይዞ ቁጭ ብሎ ይማር። ሲጀመር ደግሞ ቲጂ ውሸትሽ ነው። ዳሴ ማርያም ትደግሚያለሽ፣ ትችይዋለሽ፣ እንደው በመጽሐፍ ትችይዋለሽ። አማርኛዋን ነበር የምትሞክሪ፣ እሷንም ተሻታል። እንደው በቤትሽ ስላድኖ አለ ወይ ነው እንደው ትልቁ ነገር። የለም እኮ በቤቷ ስላድኖ እግዚአብሔር ስላድኖ አትጠቀም ማለት ነው። አትጠቀም እንመጣበታል። እዛ ስላድኖ ላይ ለእሷ ነው የሚሰግዱት። ስላድኖማ ድሮ ወጧል እኮ ወጣ። መስለ ፍቁር ወልደ የማህበረ ቅዱሳን ምናምን የሚጠቀምበት አስሮ ምናምን ያውጣ የለም። ስላድኖ ምናምን አትጠቀም። ውዳሴ ማርያም አትደግም፣ አትችልም። በቃ አትደግም ሲሆን በቃ አትችልም። ጸሎት አትወድም ሲጀምር። ይሄ አርጋኖ ምናምን ሲነበብ እኮ ቤቷ ጅኒዋ ይነሳል፣ መንፈስ ይነሳል። እና ያው ይህንን ጨርስና ወደ ሌላ ፕሮግራም ስለምንገባ አዝናኝ ስለሆነ ነው እንስማው ብዬ የመጣሁት። እንግዲህ ተፈላጊ ሰይጣን አለ ብያቸዋለሁ እዚህ በፊት። እሷ ቤት ተፈላጊ ሰይጣን አለ የምትፈልገው የሚጠብቅ ስትወጣ ስትገባ በኬትም መጥቶ እንደውም ንግስቴ የት አለች ብሎ ንግስቴ ከሌለች ወጥቶ ቤቱ ነው የሚሄደው። በጣም የምትፈልገው አጋንንት አለ። እኔ ምን ብያለሁ? በአጋንንት ነው የምትቀሳቀሰው ቲጂ። በዚህ ወይ ግን በደንብ ያት በጣም አምሮባታል። ሰሞኑን በባለፈው ክስት ብላ ነበር። ተቃጥሎ ብላ ይሆን አላውቅም። አዎ በነገራችን ላይ እውነት ለመናገር እኔም በአካል ባገኘዋት ጊዜ ስርዓተ ቤተክርስቲያን ላይ የምታረጋቸው ነገሮች ስርዓት ብላ ከሷ ጀምሮ አለባበሷ ምናምኗ በጣም እኔም በእውነት በጣም ነው ደስ ይለኛል። ከአንዴም 3 4 አግኝቻታለሁ። ያው አለባበሷማ የሚሆናት የለም። አዎ ግን ምንድነው ሃይማኖት የራሱ ሃይማኖት ሆኖ ቢሆን አክብረንላት ደስ ብሎን ያለንን ነገር እንገልጽላታለን። እኛስ ምን አመጣን እዚህ የራሷ ቢኖራትም። አዎ የሰው ሃይማኖት ነኩ ምናምን የሚባል ነገር የለም። አሁን በኦርቶዶክስ ስም ስለመጣች ነው። እኛም ያው በሃይማኖታችን ከመጣች ነገሮችን ማጽዳትና ማጥራት አለብን ብለን ስለምናስብ ነው ስለሷ ፕሮግራም የምናነሳው እንጂ የግል ጸብ የለንም። ቤቷ በልተናል፣ ምን ብለናል። ያንን የመሰለ ሆቴሏ ገብተን ራሱ ስንት ጊዜ በምግብ አትታማ ባይዘው እግዚአብሔር የሚገራርም ምግብ ነው የምታቀርበው። በጣም ምግቡ ይጣፍጣል። ይሄ ላዛኛ፣ ፒዛ፣ ላዛኛ ከሷ ቤት ነው ያወቁት። ይሄ ዶሮ እንዴት እንደሚሰራ አሳው ብቻቱ ምስር የበላን በቀን ይናፍቃል። ምግብማ ቲጂ ምግብ
አትታማም። በዚህ ባለባበስም አትታማም። ባለባበስም ኢትዮጵያ ነው የምትሰብከው። ባይዘ ብዙ ነገርም የሚወደድ ነገርም አላት። ግን በሃይማኖት ሰበብ አበላሸሽ ነው ገብታ በቃ ዶግማና ቀኖና ነካሽ፣ ጣሰሽ ገባሽ ነው በቃ። ዝም ስለተባለች እሷ የምትለው አባቶች ዝም ብለውኛል ነው የምትለው። እኛ ወጣቶች አንሰማሽም። አንቺን ለህግ የሚያቀርብ ትውልድ ይነሳል ብሎች ነበር ፓስተር ቢኒያም ዛሬ 5 ዓመት በፊት። ያው እንግዲህ የተነሳን ነው ያው አውቃታለሁ ማለት ነው። አንተ በደንብ አውቃታለሁ። የሚገርም ነገር እዛ ጀሞ ሚካኤል ቤተክርስቲያኑ ፊት ለፊት ያለው ሆቴሏ እየሄድን ሁሉ ብርዝ እንጠጣ ነበረ። ማለት አልኮል ነገር ምናምን ቤቷ ላይ አይሸጥም። ይሄን በጣም ደስ የሚል ነገሯ ነውና አይሸጥም የለም እና ከብራታለን። ግን እኔ አሁን ሐሳቧን ነው እዛ አእምሯ ስር ገብቶ ያልሆነ አመለካከት ስለ ኦርቶዶክስ የሚሰጣት ከመንፈሱ ጋር ነው እንጂ ጸባችን በግል አሉ። ግን ብዙ መንፈስ ብቻ አይደለም ክብር አለ። መንፈስ ብቻ አይደለም እንዲህ ብዙ አሁን ከቤተክርስቲያን ሲጋጩ የሚሄዱ አሉ። ብዙ ዝም ብሎ ትንሽዬ ሐሳብ ነው የምፈልገው። ባይዞ የቲጂ ትንሽዬ ሐሳብ ትፈልግና ከዛች ሐሳብ ተነስታ ወረደች። አሁን አንተ እዛ ብርዝ ጠጥተሃል፣ ትንሽ ነው የቀረህ ለመግባት። ትንሽ በቃ ይላል ያን ጠጥተዋላ። ከጠጣህማ ትገባለህ። እውነቴን ነው የምልህ። እኔ እኮ 6 ዓመት የተቀመጡት እየጠጣሁ እኮ ደንዝሽ እኮ ነው። ለዛ ነበር እኛንም ሲያመላልሰን የነበረው ብርዝ። በቃ እኔ ልንገርህ ቡቡ ይኸውልህ ቲጂ ቡቡ 7 የጸሎት ዋዛልኝ 14 ጠጣለሁ እኔ። ማርማር ነው የሚለው አቤት ይኸውልህ በላይ እንደዚህ ቤት አላት። በዚህ በኩልና በዚህ በኩል እንደዚህ አይነት ክፍል ይሄን ነው የሚመስለው ቤቱ ያለው ራሱ ላይ ይሄ ራሱ አለ። በዚህ የጸሎት ባንድ ጆ በዚህ ይቀመጣል። አንዱ ማንም አይነካውም። ያ የሚበረዝ ነው ወደ ሌሎቹ። እኔ ከየት እንደመጣ ማርማር ነው የሚል በቃ ዝም ብለህ ነው የምትጠጣው። በቃ ፊትህ እንደሷ አሁን እሷ 49 ዓመት የሞላት ይመስላል ቲጂ። አትመስልም 45 ዓመቷን የሆነ 46 እንደዚህ ምናምን 3 ልደቷን ተከታታይ አክብሬላታለሁ አንድ ላይ ሆነን። እንዴ ሰው ከ7 ዓመት በኋላ ልደት አይከበርም ይላሉ ባታይ። ምክንያቱም የኃጢአተኛን ስራ ስለሚሰራ በዛ ሰዓት ሄዶ ቤተክርስቲያን መቁረብ ምናምን ለኔ ቢጤ የሆነ ነገር መስጠት ነው። በዛ ነው ማሳለፍ ያለበት እንጂ ከ7 ዓመት በኋላ ልደት አይከበርም ይላሉ ባታይ። ገብረ መስቀል ሰሞኑን የመርካቶ እብድ ምናምን ያሏት እንደዛ ነው። ቲጂ ታከብራለች ልደቷን። ያመጣሉ 3 በግ 2 በግ ማህበርተኛ ይዞ ይመጣል። እስከሚደርሰው ዓመቷ የምትጠብቀው ቢያንስ እኔ 48 ድረስ 47 ዓመቷን ድረስ ታከብር ነበር እሷ ጋር ብሬያት። በጣም ልደቷን በጣም ልደቷን ትወዳለች። ብዙ ነገር እንደው በልደቷ ጊዜ የሚገርም ነገር ብዙ መንፈሶች ይወሯታል እና ቲጂ ልደቷን ትወዳለች። ግን ያው ባታዊ ገብረ መስቀል ትክክልም ሊሆን ይችላል የመርካቶ ብድናት ብለዋል ሰሞኑን። ደግሞ ግን አንዳንድ ነገሯ ደግሞ የሆነ አለባበሷ ምኗ ደስ ስለሚል ወደ እብደቱ ከሄደች ማቆይታለች። ከእንግሊዝ ነው የጀመረው እብደቱ። ኢትዮጵያዊነቷን ግን እናበረታታለታለን። ኢትዮጵያዊነቷንም እኮ ገና አላገኘችም። እኔ ጉምሩክ ስንት ቀን ተመላልሳለች። አንሰጥሽም የሚብለሽ ኢትዮጵያን ክደሽ ይደሻል እኮ የሚሯት እኮ አላገኘችም። ገና ናት፣ ገና የተመላለሰች ነው። ደይ ስጠና ነው የምታገኝ። ግን ሙሉን እንስማው። አይ ማለት ኢትዮጵያዊነቷን ስለ እንደዚህ የባህል ልብሶቻችንን ለብሳ የምትወጣባቸውን ነገሮች ምናምን ደስ ይላል። ወድላታል ያልኩት ያው ምን አለ አሁን ቲጂን ወይም ቡቡን ሰምተናታል። ያው ጸረ ማርያም እዚህ ማህበር የወጣው በላቸው ጸረ ማርያም ስለሆነ ነው የማርያም ጠላት ስለሆነ ነው ብላ ስላለችኝ እኔ ደግሞ የድንግል ማርያም ጠላት አይደለሁም። የድንግል ማርያም ልጅ ነኝ። ከቅፏ ከጉያዋ ሰማይና ምድርን ከፈጠረችው የመስቀል ስር ስጦታዬ ወላዲተ አምላክ ከሷ ትንፋሽ መራቅ አልፈልግም። ብዙ ምን ሰማዋለን ያው ብዙ እንትን አንለውም። ግን እኔውና ጉባኤ ብለው ሰሞኑን ባዘጋጁት በጣም ብዙ የማይሆን ነገር ስለተናገሩ ገብተን እንሰማና እንግዲህ ጸረ ማርያም እኔም ብላኛለች። የእሷን ስዕል ፎቶ አድርገው እንዴት እንደሚሰግዱላት ለእሷ እንዴት እንደሚሰግዱ ለእሷ እንዴት እንደሚንበረከኩ ላሳያችሁ ነው ዛሬ። ውድ ተመልካቾቻችን በደንብ እንድታዳምጡኝ ልብ ብላችሁ ፈልጋለሁ። ልብ ብላችሁ እንድትሰሙኝ ሰው እንድታዳምጡኝ ነው የምፈልገው። የእሷን ፎቶ ሂደው አስለው አምጥተው እንዴት እንደሚሰግዱላት እዚህ ላይ አሳያቸዋለሁ፣ አስረዳቸዋለሁ። ልጁ እንዴት እንደሚያስረዳ የራሷን ነው እንግዲህ የሚያስረዳን ታዩታላችሁ። ምን አይነት ትውልዱ እንዴት እንደተበላሸ ማለት ነው። ሂዶ ተበላሽቷል እኮ። ንቁ ነው ያልኳቸው እኮ እኔ። ንቁ ካላችሁበት ውጡ። እንደው ምንም አይኖራችሁ፣ ጎዳና ላይ እንደኔ ኑሩ፣ ይብቃችሁ፣ ጥሩ ትንፋሽ ጥሩ አየር አግኙ ብዬ ነው የመጣሁት። ሰምተን እንመለሳለን። እንዲህ በማል ላይ እየገባው መልሶች የምሰጥበት ቦታ ላይ ይኖራል። ያው እኔ ጸረ ማርያም እንዳልሆንኩኝ ላሳውቃችሁ ነው። የድንግል ማርያም ልጅ ነኝ። እሷ እንዳለችው አይደለሁም። እሷ ቤትም የወጣሁት አስተምሮቷ ጎርቶኝ በብዙ ነገር ደርሶብኝ ጀመር። የፍቅር ብዙ አይነት ግንኙነት ነበር የነበረን ከኔ ጋር።
ግን እዚህ ጋር ለእሷ እንዴት እንደሚሰግዱ እንዴት እንደሚያብራሩላት እሷ ንጽሕት እንደሆነች ቅድስት እንደሆነች የወላዲተ አምላክን ክብር ወስዳ የወላዲተ አምላክን ክብር ለእሷ አድርጋ እንዴት ለእሷ እንደምታሰግዳቸው በደንብ አድርጌ ላስረዳችሁ ነው የመጣሁት። ራሳቸው አፍጥጠው ስለመጡ እንድትከታተሉኝ በአክብሮት ጠይቃለሁ። ስዕል አድኖ ማለት ወደ አማርኛው ስንመልሰው የሚያድን ስዕል ማለት ነው። የመጀመሪያው ሰዓሊ እግዚአብሔር አምላክ በስዕል ፊት ቆሞ መስገድ ስዕሉን ማምለክ አይደለም። የወላዲተ አምላክና የመድኃኔዓለም እይታቸው ወደ አንድ አቅጣጫ ነው። ይሄ ማለት ተአምረ ማርያም ላይ መቅደሙ ላይ የመብርሃን ሀሳብ የአምላክን ሀሳብ ይመስላል፣ የመብርሃን መልኳ የአምላክን መልክ ይመስላል ይላል። አዳም ኢትዮጵያዊ ከሆነ ዳግማዊ አዳም ደግሞ ማለት ነው መድኃኔዓለም ኢትዮጵያዊ ነው ማለት ነው። ለእግዚአብሔር ምቹ ሆና ያችን ቀጭን መንገድ ተከትላ በቅድስና በንጽህና መኖሯን ያመለክታል። የልጇ ክበብ ላይ ስንመጣ የልጇ ክበብ ምንድነው? እሷ ከጸጋ ፍጽምት ንጽሕት ነው። የልጇ ደግሞ የባህሪ መለኮታዊ ፍጹም አምላክ መሆኑን በሚዲያው እየመጣብን ያለው ምንድን ጥያቄዎች ምንድነው? ጨፍነዋል የሚል ነው። ግን በአድንኖ ዝቅ ማለታቸውን ያመለክታል ማለት ነው። ንግስቲቱ የወርቅን መጎናጸፊያ አድርጋ በቀኝ ትቆማለች የሚለውን መነሻ በማድረግ ንግስት ደግሞ ምን ይዛል? ንግስትናው መገለጫ በትሯ ነው። ያረጀ በትሯ ነው አለው። አየሁ ነው መፈታቱ መከፈቱ ደግሞ በእሷ ቃል ኪዳን ዳግም መዳናችንን ያመለክታል ማለት ነው። ዝቅ ብላ ቃል ኪዳኗን ስትቀበል የምትታየው ይሄ ደግሞ ምንም ያመለክታል? ትሕትናዋን ያዛርገው ነው ትንሽ ወደ ላይ ነው። የምድራዊ ነገርን የማትመለከት እይታዋ በጠቅላላ ሰማያዊ ነገር ብቻ የምትመለከት መሆኑን ልብሱም እንደ በረድ ነጭ ነው፣ የራሱም ፀጉር እንደ ጥጥ የነጻ ነው ይላል እና አብን ያን ምክንያት በማድረግ በአዛውንት አምሳል ስለነዋል ማለት ነው። እንደገና ደግሞ ሰማያዊ አብ በአዛውንት ተጠቅመናል መልኩን ማለት ነው። ይሄ ማለት ያው መድኃኒዓለም አብ ወመንፈስ ቅዱስ ያው እንግዲህ እንደሰማኸው ነው። አብ አዛውንት ነው፣ ወልድ ወጣት ነው፣ ጎረምሳ ናቸው እያለ የሚቀልዱት እንግዲህ ይኸውልህ፣ እውነቴን ልንገርህ ህዝቡን ስለሚያውቁ ነው። እኔ እንደው ተገቢ ሆኖብኝ አይደለም እዚህ ላይ የመጣሁት፣ ግን ያው ሁሉም እንዲረዳና እንዲያውቁ ፈልዬ እንጂ ምንም እኔ በባለፈው አስረድቻለሁ አይጠበቅብኝም ነበር። ግን አሁን እዚህ ጋር እንደምታየው ቲጂ ናት መሀል ላይ ያለችው። ይኸው መቋሚያው መቤቱ ያለ መቋሚያ ነው። ይሄኛው ደግሞ ልብሰ ፊዋን የሰፋላት የ60 ሺህ ብርና 70 ሺህ ብር የምከፍለው አለ እዛ ጉባኤው ላይ ታዩታላችሁ። ሙሉ ልብሷ ነው፣ የእጇም የእሷ ነው። ሁሉ እንደዚህ ነው። እንደዚህ አድርገው ሌላ ስዕል ግድግዳ ላይ አለ። ገብቷል? ከቤቷ ሌላ ስዕል ግድግዳ ላይ አለ። እሱን እያዩ ምን ብሏል መሰለህ? እኔ ሙሉን ስላላቀረቡት ነው እዚህ ላይ ታዝዘን እኛ አይደለንም የሳል ነው ብለዋል። ባይዘው ታዝዘን የሳል ነው እያየን ብለዋል ራሳቸው ባንደበታቸው። ግድግዳ ላይ እየሳሉ ቲጂን ቡቡዬን እያዩ ቅንድቧም እንዳይመስል እጇም እንዳይመስል አይኗም በደንብ አድርገው እሷን የሳሏት። አሁን እዚህ ጋር ይኸኛው እቤቱ ያለ ጋሸማና የሚባል ጎረምሳ ነው። እቤቱ ያለ በደንብ እንድታውቁት የምፈልግ በወላዲተ አምላክ አይቀለድም። እንዴት ነው የሚቀለደው? በእናቴ በኪዳነ ምሕረት አይቀለድም። ይሄ ጋሸማና ነው። ይኸኛው ደግሞ ነገደ የሚባል ነው። አየሁ፣ ይሄ አዛውንት ነው አለ ነገደ። ማን ጋሸማና? ይሄ ወጣት ነው አለ ነገደ ይባላል። አንድ አሜሪካን የመጣ ስፖርተኛ ነኝ ብሎ በቃ እንዴ ተወጠረጠረ። በላቸው ለኔ ተይው ነው የሚላት ሁሌ። በላቸው ለኔ ተይው እንዲህ አንጠልጥዬ አመጣዋለሁ ካለ አመት ሞላ። እኔ ግን የምጠብቀኝ ኪዳነ ምሕረት ናት። እንደሱ ብድና እሱ ብረት ቤት እየጋፈ ነው የሚወጣው። ተይው ለኔ ቲጂ ያው እነሱ ንግስተ ነገሥት ነው የሚሏት። ንግስተ ነገሥት ለኔ ተይው በላቸውን አንጠልጥዬ አመጣዋለሁ እያሉ ነው የሚሉት። አንጠልጥዬ አመጣዋለሁ የሚሏት ይኸው እዚህ ጋር አሁን ጎረምሳ ነው አለ። እታች ወርዶ ደግሞ ይሄ ዲያቆን ኃይለ ሚካኤል የሚባለው ነው። እግዚአብሔር እየቀደድኳቸው አይደለም። ይሄኛው ደግሞ ወልደ ሰንበት ይባላል። እንቅልፍ የሚተኛ ለጥብሎ እሷ ጋር ግን ዝም ብዬ ዲያቆን አልኳችሁ እንጂ እሷ ቤት ዲያቆን የለም። እሷን ዝም ብላ የምታደቁን ሁለት ሴትም ሰጣ ምንም ሰጣ እዛ ተንከባደን ምናምን ብትመጣም ታደቁናለች። ችግር የለባትም። ድቁና በቃ ብኩርና መልሳለሁ ነው የምትል። ድንግል ያሉትን ድንግል አደርጋለሁ ነው የምትል። በቃ ሁሉን ተናዟል። መሀል ያለችዋ ደግሞ ቲጂ ናት። በደንብ ይዋት። እሱ አሁን ጸረ ማርያም ነው። እሱ ስለ ማርያም ወጥቶ ካቃጠለው ወዲህ አይደል። ባይዘው ልንገራችሁ ሀሌታ ቲዩብ ላይ
ዲያቆኑ ስለ አድኖ አቃጠለ ብሎ የተባለው እንግዲህ ይገባቸዋል። ስለ አድኖ እንዳልተቃጠለ ራሱ ዩቱብ ያውቀዋል። ከራሳቸው ሁሉም ያውቁታል። እዚያ ያውቁታል። የራሷ ፎቶ እንደሆነ ለነሱ ማስረድቼ ምን ብዬ አይተውት በደንብ አድርገው ካጠኑት በኋላ እንትን ያሉት። አዎ እዚህ ጋር ምን አለ መሰለ፣ አሁን ዲያቆኑ ስለ አድኖን አቃጠለ የተባለው እሷ ቤት ውስጥ ስለ አድኖ ተብሎ የሚነገርለት ስለሆነ የእሷ ቤት ስለ አድኖ ለማለት ያህል ነው እንጂ የቤተ ክርስቲያኒቷ የምታምንበትና የምትጠቀምበትን የአሳሳል ዘይቤ የያዘ ስለ አድኖ አይደለም። ግን እዛም ስለ አድኖ ተብሏል፣ እዚህም ስለ አድኖ ተብሏል። ስለዚህ ስሙ አንድ አይነት ሆነ እንጂ የቤተ ክርስቲያንና የግሏ ስለ አድኖ ለማለት ያህል ነው። አዎ ይሆናል። ግን እኛው ነው ቤቷ እነሱ ዝም ብሎ ስለ አድኖ ይሉታል እንጂ በቃ ሙሉ ለሙሉ ቲጅናት በቃ በእግዚአብሔር እንዴት አድርጌ ላስረዳችሁ? ይመሳሰላሉ፣ በጣም ይመሳሰላሉ። ሻሽ አጠማጠማቸውን ይኸው እሻሹ ብቻ አይደለም። ይሄ መቋሚያ ይታያል። ይሄ መቋሚያ እግዚአብሔርን ከኔ ውጭ ማንም አይነካው። ይሄ መቋሚያ እሷ ቤት ስኖርኝ ወይ ልጆቿ ናቸው የሚነኩት። ይሄ ማንም የሚያስረዳ ራሱ ማንም ተሰባስቦ ይምጣ ከክፍሏን መግባት አይችሉም፣ አይነኩም። ይሄው ልጇ ሙሉ ለሙሉ እኔ እኮ እጇን ስለማውቀው እኮ ነው። ልብሱም ቤት አለ፣ ሙሉ ልብሱ ቤት አለ። እጇንማ ካንተ በላይ ማን ያውቀዋል? ይችኛዋ መቋሚያ ይኸውልህ ከዚህ አንስታ እስከዚህ ድረስ ያለችው የውስጥ ለላ መቋሚያ ናት። ይችኛዋ መቋሚያ ድሮ ጣና ምናምን ወዲያው እንደመጣች ይዛት እንተና ነው መቋሚያ ነው። ይች ወር ላይ ወጣችዋ ይች መቋሚያ ናት። ይችኛው ይሄ ደግሞ ትልቅ በትር ነው። ይሄ የመክሊት ነው የምትላቸው። ሁለት በትርና መቋሚያ ነው ያዘችው። የልብሱ ዲዛይን እኮ ነው የሚመስለው። 5 መቋሚያ አላት እኮ ቤት። አንድ ለጀዋር መሐመድ ብላ ያዘጋጀችው መቋሚያ አላት። ምን ጀዋር ምን ሊያደርገው ነው? እሱም አለቻት። አልሰማም ጀዋር መሐመድ አንተ በክርስቲያኖች ላይ በደም ቀልደሃል፣ ይኸውልህ ያልፋታህም እበቀልሃለሁ ስትል አልሰማትም? ቢያንስ ከ4 ዓመት በፊት ትላለች። አንዳንድ ለአንተ መቋሚያ ልታዘጋጅልህ ትችላለች። እንደዚህ እየቀረጹ ምናምን ትልከዋለህ። ኧረ እኔ አሁን ከዚህ በኋላ አልቀርጽም። እና ይሄ የቲጂ ነው መቋሚያ ቤት ያለ ነው። እኔ ሙሉ እንድትረዱልኝ ስለፈለጉ እንደዚህ ማስረዳችሁ እንጂ ወጣቶችን አይታ ነው። እነዚህን ደግሞ ምን ትላለች መሰለህ? እቤቴ 2 ወጣቶች አሉ ነው የምትለው። አባቶች እንኳን ድንጋይ የተዘጋባቸው እቤቷ ውስጥ እቤቴ ድንጋይ የተዘጋባቸው አሉ ብላ ነው የምትለው። ግን እቤቷ ድንጋይ የተዘጋባት የለም። ወጣቶችን ይዛለች። ይኸው እንደዚህ አይነቱ ማለት አይከብደውም ወይ ለሱ ራሱ? እንዴት ቲጂን አንድ ወጣት ሴት ታምራለች ብለው ቀንተውባት ይወዷታል። በቃ አይተናን ጠግባትም ነው የሚሉ ምን እንደሆነ አላውቅም። እንዴ ለስንቱ ልትሆን ነው? ተው እንጂ እናንተ በይዘው። ከዛ በኋላ ዳቸው የገባቸው ራሱ አርፋችሁ ቁጭ በሉ። በማታውቁት ነገር የገባቸው አዘብዝቡ። የሩ ደጅ የሚጸኑም አሉ። እግዚአብሔር እኔ ይደርሰኛል፣ በውስጥ ይደወልልኛል። ተው ያልጨረስከው ጉዳይ አለ እንዴ? ብድኑ ይሻላቸዋል። በሌላ ጊዜ እመጣበታለሁ። ብትድኑ ነው የሚሻለው ነው አሁን ትልቁ ጥያቄ። እንወዳታለን እኮ ነው የሚሉ ሁሉም። ራሱ በጣም ነው የሚወዳት። አይቻል ጠግባት የሚላል አንዴ ሻንጣን ሰብስብና ይሄድ ከዚህ ምናምን አለችው። የማህበረ ቅዱሳን አትወድም። ወደ ማህበረ ቅዱሳን መመለስ ትለዋለች። ይሄ ልጅ አታውቀው? ፓንትና ጡት ማስያዣ የሰጠው ነው እንዴ? ይሄማ አገባት። ያኛው ለላ ነው። ይሄ አባቱ ካህን ነው። በማህበረ ቅዱሳን ስራ አለው ያል እነዚህ አሁን አልዘበንትን አልልም። ለምን አባቱ መክሯል ዘክሯል። ገብቷል። ልጁ አሁን እድሜው አልፏል። ለአባቱ ተርፌ ደግሞ እንደዚህ ማህበረ ቅዱሳን ላይ የሚሰራ እንደዚህ ያስወጡት ምናምን ማለት አልችልም። ያው ልጁ አጋብቷለች ምን ብሏለች፣ እዛ እየኖረ ነው። ሌላ ህይወት ደግሞ አላበላሽም፣ እዛ ውስጥ አልገባም። ግን የካህን ልጅ ነው። ለምሳሌ አሁን የካህን ልጅ ነው። ግን እዚህ ጋር መጥቶ እንደ አባቱ ሲሄው ምን ሊል ይሆን? ቲጅን እያስረዳን ነው። ቲጅን ማለት ነው። ቲጅን ቲፎዞ ሆኖ ማለት ነው። ቲጅን ሊያስረዳን መጣ። ቲጂዬ የኔ ቆንጆ እያለን መጣ። ደቃደቀ ስለምታምር ማለት ግን ይሰግዱላታል። ያዛውንት ነው ይለናል። ይሄ ወጣት ነው ይለናል። እነዚህ ጎርማሶች ናቸው ይለናል። የማይሆን ነገር እንደው አሁን ስዕላት እንደዚህ ይሰራል። አየው ይኸው እዚህ ጋር አንድ ክንፍ ብቻ ነው ያለው ወርቁ ስለሆነ ፍጹምነቱን ያመለክትልናል ማለት ነው። እንደገና መድኃኒዓለም የለበሰው ካባ አረንጓዴ ነው። እንደገና ደግሞ ረዥም ነው። ካባ መልበሱ ሊቀ ካህን መሆኑን ያመለክታል። እንደገና አረንጓዴ መሆኑ ደግሞ አረንጓዴ ነገር ሁሌም ቸር ነው፣ ለጋስ ነው። የለጋስነት ተምሳሌት ነው። ስለዚህ ለጋስነቱን ያመለክትልናል ማለት ነው። ላይ ካባው ላይ 2 የወርቅማ ሰንሰለት በሰንሰለት የተዋጁ ቁልፎች አሉ። ምንድን ናቸው እነዚህ? የሐዲስ ኪዳንና የብሉይ ኪዳን ምሳሌ ናቸው። ሰንሰለቱ ደግሞ አዲስና ብሉይን አንድ ያደረገ በፍጹም ተዋህዶ ምስጢር አንድ ያደረገ መሆኑን ያመለክታል ማለት ነው። ከውስጥ በኩል ደግሞ መድኃኒዓለም ነጭና ሰማያዊ
አብሮ ተቀይጦ የተሰራ ልብስን ለብሷል ማለት ነው። ይሄ ማለት ሰማያዊ አምላክ ነጭ ደግሞ አብሮ መቀላቀሉ ፍጹም ኃጢአት የሌለበት ንጹህ በባህሪው ንጹህ አምላክ መሆኑን ያመለክታል። ወላዲተ አምላክ ላይ ስንመጣ ከውስጥ የበሰለ የዋይን ከለር በውስጥ በኩል ይሄ የምታዩት የበሰለ ወይን ከለር ነው። እንትኖ ምንድነው? በፍጹም ተዋህዶ መንሳት በሌለበት ፍጹም ተዋህዶ ቃል ከስጋ መዋሃዱን የሚያመለክት ምሳሌ ነው ማለት ነው። እንደገና መቀነቷ የመብርሃን መቀነት እንደምትመለከቱት በቀኝ በኩል እንደገና ከሌሎቹ መቀነት እስከዛሬ በስዕል ካየናቸው መቀነቶች ይለያል። ረዥም ቆራጥ እናትነቷን ያመለክታል ማለት ነው። አሁን ያው ብዙ አንደክም እንዳያችሁት ነው። ቆራጥነቷን ነው የሚሉት። ቲጂ ቆራጥ እንደሆነች እናውቃታለን እኛ። ቡቡዬ ቆራጥ ናት። አንዳንዴ ሲነሳባት ትለዋለች። በመቋሚያ በያዘው ጧፍ ግርፍ ነው የምታደርገው። ግርፍ ስለማውቃት ነው። ስንት የተገርፍ ያለው እኔ አውቃታለሁ። በደምብ ግርፍ ነው የምታደርገው። ሊያንትን ሊለ ሲመጣ 2 ወርቅ አድርጓል። ይኸውላችሁ ይሄ አይኑን የጨፈነው አንደኛው ራሱ ነው የሚያስረዳው። በዚህ በኩል ያለው አይኑን የጨፈነው ጓደኛው ነው የራሱ። ሰይፉን ዘግዝቆ አይኑን ጨፍኖ እንዴት ነው ቅዱስ ሚካኤልና ቅዱስ ገብርኤል ሆኖ የሚመጡት? ቅንድቡ የገጠመ እያሉ የወደቀ መልአክ ማለት ነው። መስቀሉን ዘግዝቋል እኮ። እንዴት ነው እናንተ እንደው አንድ ባለስልጣን ሲመጣ እንኳን ጠንቀቅ ብሎ እንደዚህ እኮ ነው የሚቆመው እኮ። ኃይለኛ በቃ ጉበዙ ጠንከር ብሎ ከትከሻ ማለት ነው። ምንድን ነው የሚለን? አይናቸውን የጨፈኑት እሷን ማየት አይችሉም ነው የሚሉት። ቅዱስ ሚካኤል እኮ በክንፉ ነው ይዟት የሚበረው። በክንፉ ነው ይዟት የሚበረው ቅዱስ ሚካኤል። ከፊቱ ነው ይመራታል ቅዱስ ሚካኤል። እና ይህንን ነው እንግዲህ ሰይፉን የዘገዘቀ አይኑን የጨፈነ የወደቁት ከየት እንደሚያመጧቸው አላውቅም። ይህ ባይዘው ልጇ ነው። አይታችሁ መጽሐፈ ሄኖክ ሲጻፍ ምን አለችው? ወልደ ሰማት ሲጽፈው ልጅን ወልደ መድንን እያየህ ሳለው አለችው። ከዛ መጽሐፉ ላይ ይሄ ማቴዎስን ምናምን የሚባለው ሂዶ አስሎ ምን ብሎ አተመው አምጥቶ ማለት ነው። ይሄ ማርያ ላይ ልጇን ነው ያዘችው። ስሞን ነው ወልደ መድን ብላምት የመጀመሪያ ልጇ ቲጂ ማለት ነው። ይሄ ልጇ ነው። ምንም እኔ ላስረዳችሁ ስለመጣው እንጂ ወይ ልቀር ልተርር አይደለም የመጣሁት። በወላዲተ አምላክማ ምንም አይነት ነቀፌታ ማንም ሲናገር ራሱ ደስ አይለኝ። በቃ እምቤን ነው ማነበው። እግዚአብሔርን ነው የምላችሁ። እና ይሄ ደርቆ ገብቶ ስሙ የካህን ልጅ ነው ገብቶ ቲጂ ሊያስረዳን መጣ። ቲጂ በስነ ስርዓት እሷን አይተው ነው የሳሏት። ያሳመርናት መስሏቸው ነው። ምስለ ፍቁር ወልዳን ስለ ማርያም ቆይ እዚህ ላይ ያደርገላችኋል። በቃ ምስለ ፍቁር ወልዳ ስለ ማርያም ትክክለኛ የቤተ ክርስቲያን ተስለጣች እኛ የምንሰግድላት ስለ አድኖ እዚሁ ላይ እናስገባላችኋለን። እና እነዚህ የወደቁ መላእክቶች ናቸው። በቃ ወርቋል። እንደዚህ አይነት ቅዱስ ሚካኤልን አናውቅም፣ የለንም። በቃ በቤተ ክርስቲያናችን የለም። እንደዚህ አይነት ቅዱስ ገብርኤልም የለንም። አውቀው ሊያጀጅሉን ሊያስበሉን እነሱ ለአንድ ግለሰብ ለአንድ ቆንጅዬ ሴት ሰግደው እኛንም ሊያሰግዱን የመጡ ናቸው። ስለዚህ በቀጣይ በደንብ እንገናኛለን። አስፈላጊ ከሆነ ብዙ ነገሮችን ያመጣው አስረዳችኋለሁ። ሲጀምር ስለሷ ትንሽ ነገር ነው ያወራሁት። ብዙ ነገር የምንጨምርበትም ነገር አለ። ጥያቄ ካለ ወይ መልሳለሁ፣ ወደ ማጠቃለያው እሄዳለሁ። አዎ ጉባኤው ምንን አስመልክቶ ነው ለምንስ ተካሄደ የሚለውን ነገር እንደው በዛ ቤት ስለነበርክ ጉባኤው በሁለት አይነት ነው መልስ ሊሰጥ የተዘጋጀው። እንደው ዝም ብዬ ጉባኤ ልበለው ጉባኤ ከለባት እነዚያው ምንድነው ጉባኤ ስላቸው የኬልቄሉን ጉባኤ አስመልክተን ያደረግነው ይሉሃል። እኔ እነዚህ ወይ አልተማሩ ወይ ቁጭ ብለው እግር ስር አልተማሩ ወይ በትምህርት እንደኛ ከልጅነታቸው ጀምረው አላደጉ፣ ግማሾቹ በውጭ ዓለማት ኑሮ ሲከብዳቸው የመጡ ሷጋ የገቡ ናቸው። ከዛም መጥተው ጉባኤ ዘረጉና ምን ሊያስረዱን መጡ? አንደኛ እኔን ጸረ ማርያም በሚል መጡ። ሁለተኛ ደግሞ ሃይማኖታችን ርትዕ ተዋህዶ ነው ይላሉ። ቁረቡ ስትላቸው ቤተክርስቲያን እንደው አይቆርቡም፣ ሷጋ ነው የሚቆርቡት። በምንድን ሷጋ የሚቆርቡት ብላችሁ ብትሉኝ በጥቁር ጤፍ በዘቢብ በዚህ የሥላሴ ሚስጥርን ያውቃለሁ ኑ ልንገራችሁ እያለች እያዘጋጅ የምታቆርባቸው እሷ ናት። ክርስትና የሚያስነሱ ራሷ ቤት ነው። እንግዲህ አንድ አዳራሽ ነው ቤቷ። ወይ ቤተክርስቲያን ተቋቁሞ አሐዱ አብ ቅዱስ አልተባለ፣ ወይ ተንሳ አልተባለ፣ ወይ ወንጌል አልተባለ፣ ወይ ቅዱስ አልተባለበት የአንድ ግለሰብ ቤት ሄደው ክርስትና እያስነሱ እኔ ጸረ ማርያም ሊሉኝ አይገባም። ጉባኤው ደግሞ ጉባኤ ከለባት ብየዋለሁ። ይሄ የውሻ ጉባኤ ነው። በቃ አለዛኛ መጥራት አለባቸው። እኔን እኮ ጸረ ማርያም ነው ብሎ ለማውገዝ
ራሴን ጠርቶ ስህተት የምንድን ነው? እነሱም ሃይማኖት አላቸው ተቋም አላቸው የላቸውም። የማህበሩ እንኳን መጠሪያ ስም የለውም። በርትት ተዋህዶ በእኛ ስም ነው እየቀለደች እየሰራችበት ያለችው ማለት ነው። ጉባኤው ጉባኤ ከለባት ነው። የኬልቄዶን ጉባኤ እኮ ትልቅ ጉባኤ እኮ ነው። እና አርዮስና እነ ሊዮን የተወገዙበት ጉባኤ እኮ ነው። እዛ ጉባኤ ላይ ማን ነው የሚደርሰው? እንደው አንድ ውዳሴ ማርያም እንኳን በስነ ስርዓት የሚደግም አለ? በስነ ስርዓት የሚደግም አለ ወይ ነው በቃ ትልቁ ጥያቄ። እንደው መጽሐፍ ቅዱስ አትቀበይ፣ ስንክሳሩን አትቀበይ፣ እንደው ምኑን ተቀብለሽ ነው ትጂዬ ጉባኤ ዘረጋው ብለሽ በጠራራ ሌሊት 6 ሰዓት ከሌሊቱ በዛ ደግሞ አባቶች ተኝተዋል እየሰሙን አይደለም እኛ ስራ ላይ እንታያለሽ እንዴና 6 ሰዓት ምን ያርጉ እንዴ? ይተኛሉ እንጂ የት ይሄዳሉ ታዲያ? መተኛት ነው ያለባቸው። ምን ያድርጉ? አንቺን እኮ ይኸውና አባ ማን ነው ባህታዊ ገብረ መስቀል ራሱ የመርካቶ እብድ ናት ብለው መልስ ሰጡ። እንግዲህ ከዚህ በላይ ለእንደዚህ አይነቱ ካህን መልስ አይሰጥም ብለዋል። እንግዲህ እኛ መልስ እንሰጥሻለን ስለምናውቅሽ። አዎ ባህታዊ እኔንም ፍለጋ ቀኑ ሙሉ ውላ ነበረ። እኔ ቲሳ ተክለ ሃይማኖት ሄጄ ነበረ ብለዋል። አብረን ሄር ነው እሷ የመጣሽ ጊዜ አብረ ሄደ ነበር እሳቸው ጋር መክሪያታለሁ። ጉባኤው ላይ ቁጭ ብለናል። አረ እንደዚህ አጠገቧም አልመጡም። ጉባኤው ላይ ቁጭ ብለን ነበር። ይመጣሉ ብላ ስትጠብቅ በቃ ታዝዣለሁ ብላ ነበር። ሄር ነው የለም ውሸት ነው። ያው እሷ ትፈልጋለች እንደዚህ አንዳንድ ሰዎች የተማሩ ሰዎች እኔ ጋር ይመጣሉ ነው የምትልክ። እሷ ቁጭ አድርጋ በዚህ እንደ ቤቷ ቁጭ ስትል እኮ እሷ ብቻ ናት የምታወራው። አንተ እንደዚህ ጠረጴዛ ሞልተህ መስማት ነው። የተማሩ ሰዎች እኔ ጋር ይመጣሉ። ይኸው መስከረም ነችሳ መጣ ትላለች። ያው አንዳንድ ሰሞን መጣላት ነበር። አንዳንድ ሰዎች ሲመጡ በቃ ሲጀምር ዶክተር ታደሰ ሮዳስ ይመጣል በቅርቡ ብላ ነበር። አልመጣም። ብዙ ዝነኛ የሆኑ ሰዎች ባለ ሀብቶቹ ላይ ይመጣሉ ነው የምትላቸው። ስታጠጣቸው ትውላለች። እነሱ እዛ ቁጭ ብለው እሺ 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 ስለማውቀው ነው እኔ አውቀዋለሁ። እንደዚህ የጠረጴዛ የምትቀመጠው ያዜ እንደዚህ እንዲህ ቁጭ ብላ እንዲህ ነው የምትሽከረከረው። እንደዚህ ሌላ ወንበር የለም። በዚህ ነው የምትሰብካቸው እና ንቁ ነው በቃ ትልቁ ጥያቄ። እኔ ጸረ ማርያም ስለተባልኩ አይደለም የሚመጣው ላነቃችሁ ነው። ስሜ ስለተነሳ ላነቃችሁ ነው የመጣሁት። እና ሁላችሁም እዛ ጉባኤ ላይ የተሰባሰባችሁት ይኸው እንግዲህ አሁን ዛሬ ዘመን ቲዩብ ላይ ነው የቀረቡት አይደል? በመፈልጉት ሚዲያ እዚህ አሁን ሀሌታን ቲዩብ ጸረ ማርያም ነው ምናምን እያላችሁ ለማጠልሸት የሄዳችሁበት ርቀት በጣም ገርሞኛል። የምትፈልጉት ሚዲያ ላይ የምትፈልጉት በቃ መጠያየቅ ነው። ከዛ በኋላ ወይ እናንተ እንደነ ሊዮን እንደነ አርዮስ ጨርሳችሁ ትሄዳላችሁ ወይ እኛ እንሄዳለን ማለት ነው። ያኔ ማን እንደሚረታ እናየዋለን። ምንም ሳታምኑ ግን እየገባችሁ ጉባኤ እያላችሁ አውቃችሁ ሰው አትብሉ፣ አትፍጁ። በቃ ይሄን ነው የሚመስለው። ካላበዛን እንደው አንተ ዲያቆን ነበርክና እንደው መሰናበቻ ከቅዳሴ ክፍል የወደድካትን እስቲ አንድ ፓርት በዜማ ብትልልንና በሱ እንሰናበት። ደስ ይለኛል። ያው ነጠላ ባረግ ደስ ይለኝ ነበር። ምንም ችግር የለውም ማለት ያው ቲጂ አቶ ብላኛለች። ቤቷ እያለሁ ዲያቆን ገብረስላሴ ይምጡ ይቀመጡ ነበር ምትለኝ። አሁን እንትን ብሏል። ያው አንድ በልልም መስቀል አብርሃም በከዋክብት አሰርገወ ሰማየ እንኩሎ ፀሐየ አራየ መስቀል አብርሃ በከዋክብት አሰርገወ ሰማየ። እሺ በላቸው። በጣም እናመሰግናለን። እንደው ተመልካቾቻችንን የምትላቸው ነገር ካለ በልና እንውጣ። ያው ከወደዱት እንግዲህ ያው እዚህ ሚዲያ ላይ ስልኬን ማስቀምጥላችኋለሁ። ከፈለጉ በአንዳንድ ነገር አዳዲስ ነገር ካለን ማስረዳ የሚሉ ካሉ ንገረ የሚሉ ካሉ በቤተ ክርስቲያን ለምትቀልድባቸው ነገሮች ብዙ ነገሮች ስላሉ ገና ያላወጣኋቸው ሰብስክራይብ እያደረጉ ያው እይታው ከፍ ካለም ያው የዚህ ዩቲዩብ ባለቤት የትራንስፖርት አንዳንድ ነገርም ስለሚያግዝ ሰብስክራይብ ምናምን እያደረጉ ሼር እያደረጉ ለሁሉ ያዳርሱ። አዳዲስ ነገሮችም ስላሉ እናመጣለን። ምንም ችግር የለም። ቲጂ ብዙ ቦታ ኮንሰርት ቦታም እየጋበች ያበረሻቻቸው ነገሮች አሉ። እነዚህ ወደ 22 ቦታ ወደ ጭፈራ ቤቶችም ይነሳሉ። ብዙም እናመጣቸው ነገሮች አሉ። እኔም ራሴን ላረጋጋ ጸበል ቦታ ነው ያለሁት። ያው እግዚአብሔር ይመስገን አሁን መንፈስ ቅዱስ አርቦኝ ወደ ህይወት የተመልሻለሁና በጸሎት እንድታግዙ እንድታበረታቱ ሁላችሁም አንድ አሁን ዘስማይ ትልቅ ነገር ነውና ጸሎት እንድታደርጉልኝ ብዬ እላለሁ። ያው በድጋሚ እንገናኛለን። አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። እኛም እናመሰግናለን። ሰላሙን